It is good that you are here to record this picture of me in my palace garden at Addis Ababa. People who see this throughout the world will realize that even in the 20th century, with faith, courage and a just cause, David will still beat Goliath. አሁን እናንተ እዚህ አዲስ አበባ ቤተ መንግስት የተገኝታችሁ ይህንን የኔን ምስል ማስቀረት መቻላችሁ ጥሩ ነው። በመላው ዓለም የሚገኙ ሰዎች ይህንን ምስል ሲመለከቱ በ20ኛው ክፍለ ዘመን ለትክክለኛና ፍትሃዊ ምክንያት ዳዊት ጎልያድን ማሸነፍ እንደቻለ ያመሳያ ለሺህ ዓመታት ኖራለች ስንል ሁሉም አልጋ ባልጋ ነበር፣ ልጆቿ ተረጋግተው እነኚህን ሁሉ ዓመታት ዘልቀዋል ማለት እንዳልሆነ ልብ በሉልን። በየኖሩበት ዘመን በራስ ጸጉር ልክ ፈተና ገጥሟቸዋል። ልጆቿም ኢትዮጵያም የቅርብ ዓመታትና አገዛዞችም ከነኚህ እንከኖች ሊቆጠሩ ይችላሉ። የኢትዮጵያ ችግር የውስጥ ብቻ አይደለም። የውስጡ ችግር ለውጭው በር መክፈቱ ግን አያጠያይቅም። ረጅም ዘመን ያስቆጠረው መሳፍንታዊ አገዛዝ በየአካባቢው የራስን ግዛት ከልሎ ለስልጣን ባሰፈሰፉ መኳንንት መሃል የነበረው ግብግብ መቼም አይረሳም። ይሄ ግብግብ ታዲያ ለውጭው ጠላት ጥሩ መቅደም ሆኖት ዘልቆ ለመግባት ልዩነቱን ሲያራግብበት ታይቷል። ልዩነቱን በማራገብ ብቻ ሳይቆም ተዳክመዋል፣ እርስ በርስም ተለያይተዋል በሚል ስሌት ለቁጥር ለሚታክት ጊዜ ኢትዮጵያን በታትኖ የራስን ጥቅምና ፍላጎት ለመጫን የተነሱ ባዕዳን በእኛ የመጠቀም ምኞት አሳድረዋል። አባትና አያቶቻችን ታዲያ የቱንም ያህል የእርስ በርስ ቅራኔና የስልጣን ፍላጎት ቢኖራቸው ለነዚህ ባዕዳን አገሪቱን አሳልፈው ሰጥተው አያውቁም። በተደጋጋሚ ኢትዮጵያ ስትወረር እንጂ የማይገባትን ለመንጠቅ ስትነሳ አለመታየቱም የኢትዮጵያውያንን ፍትሃዊነትና የሌሎችን አለመፈለግ ለዓለም አሳይቷል። ከዚህ ቀደም በሺህ የሚቆጠሩ ማይሎችን አቋርጦ አሳብሮ መጥቶ ኢትዮጵያን በወረራ ለመያዝ የሞከረው የጣሊያን መንግስት በመላ ኢትዮጵያውያን ርብርብ በአድዋ ተራሮች ላይ ፍጻሜ ባገኘ የጀግንነት ምግባር አፍሮ መመለሱን አስመልክቶ ቅንብር ነበረን። ካፈርኩ አይመልሰኝ እንዲሉ ከ40 ዓመታት ዝግጅት በኋላ በ1928 ዓ.ም በተንኮል ሸፍጥና እብሪተኝነት በብዙ መቶ ሺህ የሚቆጠር ሰራዊት አሰልጥኖ ዘመናዊ መሳሪያ አስታጥቆ የመርዝ ጭስን አክሎ በኢትዮጵያችን በሰሜንና ምስራቅ አቅጣጫ የወረራ በትሩን የዘረጋው የሙሶሎኒ ፋሺስት ወራሪ ኢትዮጵያን እንደ ሌሎች ቅኝ ተገዢዎች ተደላድሎ መቀመጥ አልተሳካለትም ነበር። በየጊዜው የሚፈጽማቸው የጭካኔ ተግባራት ኢትዮጵያውያንን ከማሸማቀቅና ወደ ፍርሃት ከመውሰድ ይልቅ የለመዱትን ለነጻነት ቀናይነት አጠንክረው በሞራል እንዲፋለሙት አስችሏቸዋል። በዚህም በሁሉም የሀገራችን ክፍሎች እስከ አፍንጫው የታጠቀውን የጣሊያን ወራሪ አርበኞቻችን ሰንገው ይዘው ያለ እረፍት ለምሬት ዳርገውታል። ይህ የአርበኞቻችን የተጠናከረ የተባበረ ትግል በዓለም አቀፍ ደረጃ የተከሰተው የፋሺስት ጣሊያንና የናዚ ጀርመን ጥምረት ሌላው ዓለም እንዲነሳበት በማድረግ እንግሊዞች ከኢትዮጵያ ጎን እንዲቆሙ አስችሎ የአርበኞች ትግል ለውጤት እንዲበቃ እገዛ ሆኖታል። ይህንን ታሪካዊ ዕለት አስመልክተን ከእንግሊዝ ሱዳን፣ ከዚያም ኦሜድላ፣ ደብረ ማርቆስና አዲስ አበባ የነበረውን ትግል ከእንግሊዞቹ እገዛ ጋር አጣምረን ለታሪክ ለእናንተ ልናቆይ ወደድን። ብሩክ መኮንን በቅድሚያ ስለ ቀኑ በሚነግረን እንጀምር። የካቲት 1966 በተደረገው የህዝባዊ አብዮት ምክንያት በርካታ ነገሮች ተቀይረው ነበር። ከነዚህ ውስጥ ንጉሱ የገቡበት ቀን ነው የሚከበረው እንጂ አርበኞቹ የገቡት ነጻ የወጣው መጋቢት 28 ነው፣ አዲስ አበባ ነጻ የወጣችው የሚል መቀየር አለበት በሚል በተወሰደ እርምጃ ነው። ለ17 ዓመታት መጋቢት 28 የነጻነት ቀን ተብሎ ይከበር የነበረው። ኢጣሊያን ጦር ለማሸነፍ በተደረገው ትግል የኢትዮጵያ ንጉሠ ነገሥት ከለንደን ከስደት ወደ ሱዳን መጥተው በእንግሊዝ መንግስት እርዳታ የነጻነት ትግሉን የጀመሩት በሐምሌ ወር ውስጥ ነበረ። በጊዜው እንግሊዝ መንግስት የሂትለርን አሰላለፍ በተመለከተ በያዘው አቋም አውሮፓንም ሊበላው የሚችል እንቅስቃሴ በመጀመሩ ያንን ለመቀልበስ የሚያስችል የኃይል አሰላለፍ ስላስፈለገ መጀመሪያ በብርጋዴር ጄኔራል ሳንድፎርድ አማካይነት ሚሽን 101 የሚባል የስለላና የቅኝት ግብረ ኃይል ተቋቁሞ ነበር። ይህ ግብረ ኃይል
በሱዳን በኩል ወደ ኢትዮጵያ እንዲገባ ሲደረግ የንጉሠ ነገስቱ ልዩ ረዳት የነበሩት ፊታውራሪ መብራቱና ሌሎች 3 ስሞች ነበራቸው። በ3 ስም ይዘው በቅድሚያ ወደ ጎጃም በሱዳን በኩል ወደ ጎጃም 3 ጊዜ ገብተው ነበረ። የመጀመሪያው ጉዞ ላይ ብቻቸውን ነበሩ። በሁለተኛው ጉዞ ላይ ግን ለጸረ ፋሺስት ትግል አራማጅ የሆኑ የፈረንሳይ የስለላ ድርጅት ባልደረባ ከሆኑ 2 ጦር ኃይል ባልደረቦች ጋር በመሆን ወደ ኢትዮጵያ ለመግባት ያደረጉት ጥረት በወባ በሽታና በጎርፍ ምክንያት 2ቱ ፈረንሳውያን እዛው ሲሞቱ ለወራት ሎሬንሶ ትእዛዝም ታመው ድንበር አካባቢ በሚገኙ ኢትዮጵያውያን ገበሬዎች ቤት ለ3 ወር ያህል በህመም ሲሰቃዩ ከቆዩ በኋላ ህይወታቸው ተርፎ ለ3ኛ ጊዜ እንደገና ወደ ጎጃም ለመግባት እንቅስቃሴ አድርጓል። ያንን እንቅስቃሴ የእንግሊዝ መንግስት በባለቤትነት ለመውሰድ ሞክሮ ነበር። በመጀመሪያ ደረጃ የሳንፎርድ ኢትዮጵያ ውስጥ የነበረ በተለያየ የእንግሊዝ መንግስት ኃላፊነት ላይ ተቀምጦ የነበረ ሰው ነው። በኢትዮጵያ የብሪታንያ ኤምባሲ ቆንስላ ነበር። ይሄ ሰው ኦገስት 1939 እንደ አውሮፓውያን አቆጣጠር ቀማጭነታቸውን በካይሮ ያደረጉት የእንግሊዝ ጦር የመካከለኛው ምስራቅ ዋና አዛዥ ጄኔራል ሰር አርካቢድ ዌቭን ዳንኤል ሳንድፎርድን በኮሎኔልነት ማዕረግ በምስራቅ አፍሪካ ወታደራዊ ደህንነት ክፍል አዛዥ እንዲመሩ መደቧቸው። እኚህ ሰው በካይሮ ሆነው በኢትዮጵያና በአጎራባች ሀገሮች በኢጣሊያና በአጋሯ በጀርመን የጦር ኃይል የበላይነት አሸናፊነት ለማኮላሸት በሚያስችል መንገድ ለእንግሊዝን የበላይነት ለማረጋገጥ ነበረ የተንቀሳቀሱት። ኮሎኔል ሳንድፎርድ በምስራቅ አፍሪካ የጀመሩትን ተልዕኮ መጀመሪያ ጥናት ነው ያጠኑት። ጥናቱ ኢትዮጵያ ውስጥ ያሉ አርበኞች እንቅስቃሴ ምን ይመስላል፣ ለነጻነት ትግሉ እንግሊዝ ጦርን በማገዝ ነው፣ በየትኛው መልኩ ነው ሊንቀሳቀሱ የሚችሉት የሚለውን ጥናት አድርገው በጊዜው የኢትዮጵያ አርበኞች ተከፋፍለው ነበረ። እንደ ጎበዝ አለቃ እርስ በርስ ግጭት ውስጥ ነበሩ። የንጉሱን መምጣት አልነበረም ያስቡ የነበሩት። በተቻላቸው መጠን በአካባቢያቸው የራሳቸው ነጻ የሆነ አስተዳደር የመመስረት ጠላትን ግን የመምታት እንቅስቃሴ ነበረ ሲወስዱ የነበሩትና ይሄ የአርበኞች የተከፋፈለ አቋምና እንቅስቃሴ በዘላቂነት ለእንግሊዝ ጦር ኃይልና አቅም እንዲፈጥር ለማድረግ ከሌሎች ባልደረቦቻቸው ጋር ከሎሬንሶ ትእዛዝ መብራቱ ከዛ በኋላ ደግሞ በኢየሩሳሌም ስደት ላይ የነበሩት አዛዥ ከበደ ተሰማና ሌሎች በማሰባሰብ ተልዕኮውን ለመጀመር ተንቀሳቅሷል። ጦርነት ከመገባቱ በፊት መቼም ጦርነት እንደምታውቀው በዲፕሎማሲ ዘርፍ አለ፣ የኃይል አሰላለፍ አለ፣ እንደዚህ አይነት ነገሮች አሉና በወቅቱ የነበሩት አጼ ኃይለ ሥላሴ የሰሩት የዲፕሎማሲ ስራ ነበር ከእንግሊዝ መንግስት ጋር። እንግሊዞች ኢትዮጵያን ለማገዝ የወቅቱ የፖለቲካ ሁኔታ ከመቀየሩ ዓለም አቀፍ ፖለቲካ ሁኔታ ከመቀየሩና የኃይል ሚዛኑ በጣሊያን ከጀርመን ጋር በማበሯ ምክንያት የተፈጠረውን አጋጣሚ በመጠቀም ነው ኢትዮጵያን መርዳት አለብን የሚለውን አቋም ኤደን የእንግሊዝ የጦር ሚኒስትር ነበረ ዊንስተን ቸርችል ጋር በመሆን ይህንን አቋም ሊይዙ የቻሉት። ጣሊያን ከአዶልፍ ሂትለር ጀርመን ጋር በማበር በእንግሊዝና በፈረንሳይ ላይ ሰኔ 10 ቀን 1940 ዓ.ም ጦርነት ስታውጅ በወቅቱ የእንግሊዝ የጦር ሚኒስትር የነበረው አንቶኒ ኤደን በስደት እንግሊዝ ሀገር የኢትዮጵያውን ንጉሥ አጼ ኃይለ ሥላሴን ሀገራቸው ተመልሰው በጸረ ፋሺስት ትግሉ የእንግሊዝ ጦር ድጋፍ በማግኘት እንዲንቀሳቀሱ አረንጓዴ መብራት ወይም ግሪን ላይት ያሳያቸው። ያንን ተከትሎ ነው እንግሊዞች ሞር የኢትዮጵያ ውስጥ ያለውን የጣሊያን ጦርን አቅም አደረጃጀትና በምን መልኩ ነው መርዳት የምንችለው የሚለውን ነገር እንዲያጠና ኢትዮጵያ ውስጥ በመኖር ብዙ ተሞክሮ ያለውን ሳንፎርድን ወደ ኢትዮጵያ ሚሽን 101 የሚባለውን ተልዕኮ ይዞ እንዲሄድ ያደረጉት የንጉሱ ዲፕሎማሲያዊ ትግል ውጤት ነው የሚለው ያስኬዳል። ሰኔ 24 ቀን 1940 በፈረንጆች አቆጣጠር አጼ ኃይለ ሥላሴ
ከሁለት ልጆቻቸው ከአልጋወራሽ አስፋወሰን ኃይለሥላሴና ከልዑል መኮንን ጋር እንዲሁም ከረዳቶቻቸው ከአቶ ወልደ ጊዮርጊስ ወልደ ዮሐንስ ከሎሬንሶ ትእዛዝ መብራቱና ከጆርጅ ስቲር ከተባለው ጋዜጠኛና በኋላ ላይ የእንግሊዝ መንግስት የጦር የደህንነትና የፕሮፓጋንዳ ክፍል ውስጥ ተመድቦ እንዲሰራ እና የንጉሱ ረዳት እንዲሆን የተሰየመው ጋዜጠኛ ጋር ከለንደን በባህር ላይ በምትንሳፈፍ አይሮፕላን ተሳፍረው መጀመሪያ ማልታ በመቀጠል ግብጽ፣ ከግብጽ ሱዳን በማምራት በወቅቱ የሱዳን ጠቅላይ ገዢ ሰር ስቲዋርት ሳይመንስ በሱዳን የእንግሊዝ ጦር አዛዥ ጄኔራል ዊሊያም ፕላት ስር ሆነው የነጻነት ትግሉን ለመምራት ሱዳን ያመራሉ። በሱዳን ሰር ስቲዋርት ሳይመንስ ለንጉሱ ተገቢውን አቀባበልና አስፈላጊውን ትብብር ሳያደርግላቸው በወዲ ሀፋ እንዲቀመጡ ያደርጓቸዋል። የሚሽን 101 አዛዥ ሆነው ተልዕኮ የተሰጣቸው ብርጋዴር ጄኔራል ሳንድፎርድ ይሄንን ጉዳይ በቀላሉ አላዩትም ነበርና በአስቸኳይ የነጻነት ትግሉ እንዲጀመር ለማድረግ ወደ ኢትዮጵያ ድንበር ዘልቆ የሚገባ ቡድን እንዲደራጅ ያደርጋሉ። ከዛ በፊት ኮሎኔል ሳንድፎርድ በወዲ ሀፋ ከንጉሰ ነገስቱ ከሎሬንሶ ትእዛዝ መብራቱ ከአዛዥ ከበደ ተሰማ በኋላ ደጃዝማች እና ከሌሎች የንጉሱ ተከታዮች ጋር በተለያዩ ጉዳዮች ላይ ከመከሩ በኋላ በራሳቸው አዛዥነት የሚመራው ሚሽን 101 የተባለው ተልዕኮና የዘመቻ መርሃ ግብርን በተመለከተ ገለጻ ያደርጋሉ። በወቅቱ የነበረውን ስሜት ጆርጅ ስቲር እንደጻፈው የንጉሱ የፖለቲካ አማካሪ ተደርጎ ደግሞ በኤደን የተሾመው በአንቶኒ ኤደን የተሾመው ቻፕማን አንድሪውስ የእንግሊዝ መንግስት ኢትዮጵያን ከጣሊያኖች ነጻ ለማውጣት ለሚካሄደው ዘመቻ ማካሄጃ የመደበው የጦር መሳሪያ ጥይቶችና ጸረ ታንክና የአየር መቃወሚያ መትረየሶች ደረጃቸውን ያልጠበቁ እና በእርጅናና በብልሽት የተዳረጉ መሆናቸውን ሪፖርት ያቀርባሉ። ይሄ ጉዳይ ቀዳማዊ ኃይለ ሥላሴን በጣም አሳዝኗቸው ምነው ወደ ሱዳን ባልመጣው ብለው ራሳቸውን እስከ መርገም ደረጃ ደርሰው እንደነበረ ጽፏል። ከዛ በኋላ ያለውን እንቅስቃሴ ለመምራት ኮሎኔል ዳንኤል ሳንድፎርድ የጠላትን አጠቃላይ አቋም ስትራቴጂን ለማጥናት በጎጃምና በዙሪያ ያሉ አርበኞችን ለማበረታታት ለጣሊያን አድረው የነበሩ ባንዳዎች ጣሊያንን ከርተው ከኢትዮጵያ አርበኞች ጋር በጋራ ሌሎች ኃይሎች ጋር በመተባበር ጸረ ጣሊያን እንቅስቃሴ እንዲያደርጉ የሚያስችለውን አደገኛ ተልዕኮ ሀብለው ይጀምራሉ። ኮሎኔል ሳንድፎርድ ወደ ኢትዮጵያ ምድር ለመግባት ባደረጉት ጉዞ ላይ ከፍተኛ እንግልትና ስቃይ አጋጥሟቸው ነበረ። አካባቢው ሰው የማይኖርበት ጥቅጥቅ ባለ ደንና አባጣ ጎርባጣ በአለት እና በረግረግ የተሸፈነ ስለነበረ ጉዟቸው በጣም አስቸጋሪ ነበረ። የሚጠቀሙባቸው የጋማ ከብቶች፣ በቅሎች የመሞት ገደል ውስጥ የመግባት ሁሉ ችግር አጋጥሟቸው ነበረ። ሆኖም ከብዙ ጥረት በኋላ 1 ወር ከ15 ቀን የፈጀ ጉዞ አድርገው ኢትዮጵያ ምድር ለመግባት ችለዋል። ኮሎኔል ሳንድፎርድ በሰሜን ምዕራብ ኢትዮጵያ ግዛት ሲዘልቁ ግንኙነት ለመመስረት ካሰቧቸው ኢትዮጵያውያን አርበኞች የንጉሰ ነገስቱን መልእክት የሚገልጽ ደብዳቤዎች በመያዝ ንጉሰ ነገስቱ ለነጻነት ትግሉ ወደ አገራቸው በመምጣት ላይ እንደሆኑ በመግለጽ ኢትዮጵያውያን አርበኞች የጋራ አቋምና ግንባር ፈጥረው በአንድነት አገራቸውን ነጻ እንዲያወጡ የሚያስችል ምክርና የአስታራቂነት ሚና ተጫውተዋል። ይህንንም በማድረጋቸው በወቅቱ በሰሜን ምዕራብ ኢትዮጵያ በጎጃም መተከል አካባቢ ጎጃም ውስጥ በበርካታ አካባቢዎችን ያስተዳድሩ የነበሩ አርበኞች ደማቅ አቀባበል እና መስተንግዶ አድርገውላቸው ነበር። ዳንኤል ሳንድፎርድ ከሎሬንሶ ትእዛዝ መብራቱና ከአዛዥ ከበደ ተሰማ ጋር በህቡ ወደ ኢትዮጵያ ዘልቀው አስቸጋሪ መልክዓ ምድር የሸፈነውን ያንን ቦታ ሲዘልቁ የጣሊያን ጦርን የግንኙነት መስመሮች ማቋረጥ፣ የስንቅና ትጥቅ ማከማቻ መጋዘኖችን ማጋየት፣ ጦር ሰፈሮች ላይ ድንገተኛ ጥቃት ማድረግን አርበኞች ይከተሉት የሚገባ የትግል ስልት አድርገው እንዲወስዱ ምክርና አመራር ሰጥተው ነበር። ይህ ሂደት እየተካሄደ ያለ ነው። ብርጋዴር ጄኔራል ሳንድፎርድ በጎጃም ጠቅላይ ግዛት ከሚንቀሳቀሱት የኢትዮጵያውያን አርበኞች ጋር መጀመሪያ ከፊት አውራሪ አየለ መኮንን ጋር በመቀጠል ደግሞ ከደጃዝማች መንገሻ ጀንበሬ ጋር ግንኙነት
በመፍጠር እንቅስቃሴውን ያደረጉ ያለ ይሄንን መረጃ የደረሰው የኢጣሊያን ጦር ድንገታዊ ጥቃት በሳንፎርድ በሚመሩት ቡድን ላይ አድርሶ ነበር። ከዛ ጥቃት በሚገርም ሁኔታ አምልጠው የነበረው ፊታውራሪ አየለ መኮንን የሚሽን 101 ግብረ ኃይል እንቅስቃሴ ለመግዳት የዘመተውን የኢጣሊያን ጦርን ለመቀልበስ ያስቻለ እርምጃ ወስደዋል። ከአርበኞች ጋር በመሆን በተለያዩ ምክንያቶች ለሞት የተዳረጉ የግብረ ኃይሉ መጓጓዣ የነበሩ የጋማ ከብቶች፣ በቅሎዎች፣ ፈረሶችና አጋሰሶች እንዲተኩ አድርገዋል። ይህም የነጻነት ትግሉ የመጀመሪያ ምዕራፍ ነው ተብሎ ሊወሰድ የሚችል እርምጃ ነው። ኮሎኔል ሳንድፎርድ በአጭር ጊዜ ውስጥ በጎጃም አርበኞች መካከል ያለውን ያለመግባባት እልባት እንዲያገኝና በአንድነት በጠላት ጦር ላይ እንዲዘምቱ በማስተባበር ያደረጉት ጥረት ወዲያው ነበር ውጤታማ የሆነው። በወቅቱ በዚህ ግዳጅ ላይ የተሰማራው የእንግሊዝ ጦርና የሚሽን 101 ግብረ ኃይል ቀለብና የስራ ማስኬጃ ገንዘብ እጥረት ሲከሰት ከአርበኛው ደጃዝማች መንገሻ ጀንበሬ የ3000 ማር ትሬዛ ገንዘብን በብድር በመቀበል እና ጥቅም ላይ በመዋል ትግሉ ኢትዮጵያውያን ከእንግሊዞች ጋር የጋራ ግንባር የፈጠሩበትን አዲስ ምዕራፍ እንዲሸጋገር አድርጎታል። ሳንፎርድ የሚመሩት የሚሽን 101 እንቅስቃሴ በዚህ አይነት መልክ በቀጠለበት ወቅት ከዚህ በፊት ለ3 ዓመታት በሱዳን በውትድርና ያገለገሉት ዊንጌትን አንቶኒ ኤደን ይመርጥና የፋሽስቱን ትግል እንዲያካሂዱ ወደ ሱዳን ሄደው ከንጉሠ ነገሥቱ ጋር እንዲሰሩ ይሰይሟቸዋል። ዊንጌት ኮሎኔል ዊንጌት ያን ጊዜ ለሚካሄደው ግዳጅ ራሱ የሚያዝበት 1 ሚሊዮን ፓውንድ የስራ ማስኬጃ ገንዘብ ይሰጠዋል። በጀነራል አርል ዌቨር ስር እንዲሆን ተደርጎ ነው ወደ ሱዳን የተላከው። ዊንጌት ወደ ሱዳን መጥቶ ከንጉሠ ነገሥቱ ጋር የነጻነት ትግሉ እንዴት እንደሚጀመር እቅድ እያወጣ ያለ ንጉሠ ነገሥቱ ወደ ሱዳን መምጣታቸውን ወሬ በተደጋጋሚ ወደ ኢትዮጵያ በድብቅ በመግባት የተለያዩ ስራዎች ሲሰሩ የነበሩት የሚሽን 101 ባልደረቦች ባካሄዱት ቅስቀሳ ቁጥራቸው 1700 የሚደርሱ ኢትዮጵያውያን ወደ ሱዳን በመምጣት ለሀገራቸው ለመሞት ለንጉሠ ነገሥታቸውና ለባንዲራቸው ለመሞት በቁርጠኝነት መሰለፋቸውን ሲያሳውቁ ይመለከታል። እነዚህን 1700 ኢትዮጵያውያን በውትድርና ሙያ ለማሰልጠን ኃላፊነቱን ይወስዳል። ይህ 1700 ኢትዮጵያውያን ተዋጊዎች ከጦርነቱ በኋላ ለመጀመሪያ ጊዜ በኢትዮጵያ የዘመናዊ ጦር ኃይል ምስረታ ላይ እንደ እርሾ ያገለገሉ እነ መንግስቱ ንዋይ እና ሌሎችም ስመጥር ኢትዮጵያውያን የጦር መኮንኖች በዛ ስልጠና ያገኙ ናቸው። 1700 የሚሆኑትና ከአገሪቱ የተለያየ አካባቢዎች ተሰባስበው በእንግሊዞቹ አማካኝነት ስልጠና ወስደው የተመለሱት ኢትዮጵያውያን ጣሊያንን ጠራርጎ ለማባረር በተደረገው ትግል ሰፊ ሚና ነበራቸው። በኋላ ላይም ንጉሱ ሰራዊታቸውን በዘመናዊ ሁኔታ ሲያደራጁ ትልቅ ሚና እንደነበራቸውና ከዚያ ወዲህም ባለው የኢትዮጵያ የጦርነት ታሪክ ውስጥ ትልቅ ሚና እንደነበራቸው ይታወቃል። ደጃዝማች ከበደ ተሰማ የታሪክ ማስታወሻ በሚል በ1962 ዓ.ም ለንባብ ባበቁት መጽሐፋቸው የእነዚህን ሰዎች በተለይም በቀዳሚነት የተቀመጡትን አስፍረዋል። ሌፍትናንት ጀነራል አብይ አበበ፣ ሌፍትናንት ጀነራል ነጋ ኃይለ ሥላሴ፣ ሌፍትናንት ጀነራል ሙልጌታ ቡሊ፣ ሌፍትናንት ጀነራል ከበደ ገብሬ፣ ሌፍትናንት ኮሎኔል ታምራት ይገዙ፣ ኮሎኔል ለገሰ ወልዳና ሜጀር ጀነራል አማን አምዶን፣ ሌፍትናንት ኮሎኔል ጋሞ ጉበቤና ሌሎችም ከድል በኋላም በኢትዮጵያ የጦር ታሪክ ከፍተኛ ጀብዱ የፈጸሙ ኢትዮጵያውያን ይገኙበታል። የጦር መሳሪያዎችን አስታጥቆ ድንገታዊ ጥቃት ኮንቬንሽናል ዋር ሳይሆን የጎሬላ ውጊያ የሽምቅ ውጊያ እንዲያካሂዱ ነበረ ሲንቀሳቀስ የነበረው። ይህንን በማድረጉም የጌዲዮን ጦር የሚባል ጦር ይመሰረታል። የጌዲዮን ጦር የሚባለውን ራሱ ያደራጀውን ጦር በመምራት ዊንጌት ቀደም ሲል በተዘረጋው
የግንኙነት መስመር በመጠቀም ከኢትዮጵያ አርበኞች ጋር በመቀናጀት በየቦታው የሚገኘውን የጣሊያን ጦር ይዞታዎች በምሽት ማጥቃት፣ ወታደራዊ ቁሳቁሶችን፣ የመሳሪያ ግምጃ ቤቶችን፣ ስንቅና ትጥቅ ክምችቶችን የማውደም ተልዕኮን በመያዝ ወደ ኢትዮጵያ ይገባል። በጎጃም የነበረው 20 ሺህ የጣሊያን ጦር በ1700ዎቹ የጌዲዮን ጦር አርበኞች የተቀናጀ ኃይል 1700ዎቹና ኢትዮጵያ አርበኞች ጋር በማቀናጀት ማለት ነው በአጭር ጊዜ ውስጥ መጥቶ ወደ አዲስ አበባ እንዲሸሽ ያደርጋል። ይህንን በማድረግም የመጀመሪያው ነጻ መሬት በሰሜን ምዕራብ ኢትዮጵያ ጎጃም ክፍለ ሀገር ውስጥ እንዲደረግ ያደርጋል። በጊዜው የንጉሠ ነገስቱ የፖለቲካ አማካሪና የእንግሊዝ ጦር የደህንነትና የፕሮፓጋንዳ ክፍል ኃላፊ በመሆን ሱዳን ካርቱም ውስጥ ይንቀሳቀስ የነበረው ጆርጅ ስቲር የተባለው ጋዜጠኛ ከ1700ዎቹን ኢትዮጵያውያንና ከኤርትራና ከተለያዩ የአገሪቱ ክፍሎች እየከዱ የሚመጡ ለጣሊያን አድረው የነበሩ ባንዶች ቃለ መጠይቅ በማድረግ ለምንድን ነው የመጣችሁ ሲል እኛ ለንጉሠ ነገስታችንና ለሰንደቅ ዓላማችን ለባንዲራችን ለመሞት ቆርጠን ነው የሚል ተደጋጋሚ ቃል በመስማቱ ባንዲራችን የተባለ ለመጀመሪያ ጊዜ ጋዜጣ ማዘጋጀት ይጀምራል። ህትመቱን ራሱ ነበረ ይሰራ የነበረው እና ሱዳን መንግስት ውስጥ የነበሩ መስሪያ ቤቶች በተዋጣ ቁሳቁስ በመጠቀም ብቻውን እንደ ጋዜጠኛ እንደ ማተሚያ ማሽን ተቆጣጣሪ በመሆን ጋዜጦችን ያመርት ጀመረ። የእንግሊዝ አየር ኃይል የጣሊያንን ቁልፍ ወታደራዊ ኢላማዎችን በሚደበድብበት ሰዓት ጆርጅ ስቲር ያዘጋጃቸውን ጋዜጦች የንጉሱ መልእክት የተጻፈባቸውን በራሪ ወረቀቶችና ፎቶግራፎችና አረንጓዴ፣ ቢጫ፣ ቀይ ባንዲራ በአየር እንዲበተን እቅድ አውጥቶ ይህንን ያቀርባል። አብዛኛዎቹ የእንግሊዝ አየር ኃይል ባልደረቦች እንደዚህ አይነት ብዙ ዋጋ የወጣባቸው ግን ዋጋ የማያወጡ ወረቀቶች እሱን ይዘን አንሄድም የሚል አቋም ይወስዳል። ነገሩ ግን ውጤቱ ሲታይ በተቃራኒ ነው ሆኖ የነበረው። እነዛ ወረቀቶች ሲበተኑ የደረሱበት ማለት ገበሬው፣ የአካባቢው ነዋሪ ገበያ ቦታ ላይ ንጉሠ ነገስቱ የላኩት መልእክት አለ እያለ ያገኘ እያነበበ የነጻነት ትግሉ እንዲፋፋም የራሱን ድርሻ ተወጥቷል። ይህ የጦር ፕሮፓጋንዳ ስትራቴጂ አሁን ድረስ የአሜሪካ መንግስት በባህረ ሰላጤው ጦርነት ጊዜ ተጠቅሞበታል። በአፍጋኒስታን እየተጠቀመበት ነው ያለው። መጀመሪያ ግን የተጀመረው እንደሚባለው አንዳንድ ጽሁፎችን እንደሚያስረዱት በጆርጅ ስቲር አማካኝነት ኢትዮጵያን ነጻ ለማውጣት የእንግሊዝ ጦር ከአርበኞች ጋር ሲያካሂደው በነበረው የትግል እንቅስቃሴ ወቅት ነው ተብሎ ይታመናል። ይሄ እንቅስቃሴ በተፋጠነ ሁኔታ በሰሜን ምዕራብ ኢትዮጵያ እየተካሄደ ባለ ወቅት ንጉሠ ነገስቱ እንዲገቡ አልፈለጉም። የእንግሊዝ ባለስልጣናት ራሳቸው ተቆጣጥረው በእንግሊዝ ወታደራዊ አገዛዝ ስር የምትቆይ ኢትዮጵያን ለመመስረት ነበረ። ጆርጅ ስቲርና ዊንጌት ይህንን ጉዳይ አይቀበሉትም። ኢትዮጵያ ነጻና ሉዓላዊ ሀገር ሆና መቀጠል አለባት። ጣሊያን ከወረራትና የኢትዮጵያ ሕዝብ በተለያየ መንገዶች የጣሊያንን ጦር ሲዋጋ ጥቃት ሲያደርስ የነበረ ቅኝ ግዛትን አሜን ብሎ ያልተቀበለ ሕዝብ ነው። ስለዚህ ነጻ ለመውጣት የንጉሠ ነገስቱ መሪነት የተካሄደ ትግል መሆን አለበት ብለው በማመን ለመጀመሪያ ጊዜ ንጉሱ ከሱዳን ወደ ኢትዮጵያ ምድር እንዲገቡ እቅድ ያወጣሉ። በእቅዱ መሰረት አንድ ትልቅ እቃ ጫኝ አይሮፕላን ይዘጋጅና ንጉሠ ነገስቱ በዛ አይሮፕላን ከአማካሪዎቻቸው ጋር ጆርጅ ስቲርም አለ ወደ ኦሜድላ ያመራሉ። ለዛሬው አጼ ኃይለ ሥላሴ ቤተ መንግስት ገብተው ለውጭ ጋዜጠኞች በእንግሊዘኛ ያደረጉትን ንግግር አስደምጠን እንሰናበት። It is good that you are here to record this picture of me in my palace garden at Addis Ababa. People who see this throughout the world will realize that even in the 20th century, with faith, courage and a just cause, David will still beat Goliath. አሁን እናንተ እዚህ አዲስ አበባ ቤተ መንግስት የተገኝታችሁ ይህንን የኔን ምስል ማስቀረት መቻላችሁ ጥሩ ነው። በመላው ዓለም የሚገኙ ሰዎች ይህንን ምስል ሲመለከቱ በ20ኛው ክፍለ ዘመን ለትክክለኛና ፍትሃዊ ምክንያት ዳዊት ጎልያድን ማሸነፍ እንደቻለ ያመሰክራሉ።